የበሽታው ምንነት ታይፎይድ ፊቨር ይህ በሽታ ሳልሞኔላ ታይፊ በሚባል ባክቴሪያ የሚመጣ በሽታ ነው። ይህ በሽታ ባላደጉ አገሮች ውስጥ በሕፃናት ላይ በብዛት ይከሰታል። ይህ በሽታ በባክቴሪያው በተበከለ ምግብ ወይንም ውሃ ይተላለፋል። በተጨማሪም በበሽታው ከተያዘ ሰው ጋር ቅርብ ንክኪ ካለ ሊተላለፍብን ይችላል። የበሽታው ምልክቶች ከፍተኛ ትኩሳት፣ ራስ ምታት፣ የሆድ ህመም፣ ድርቀት ወይንም ተቅማጥ ናቸው። አብዛኞቹ በሽተኞች የጸረ ባክቴሪያ መድኃኒት መውሰድ በጀመሩ በተወሰኑ ቀናት ይሻላቸዋል። ጥቂቶች ግን ሁኔታዎች ተባብሰው እስከ ሞት ሊያደርስ ይችላል። የበሽታው ክትባቶች አሉ ግን ሙሉ በሙሉ ውጤታማ አይደሉም። በተጨማሪም ክትባቶቹ ለበሽታው ይበልጥ ተጋላጭ ለሆኑ ብቻ ነው የሚሰጠው። ይህንን በሽታ የሚያመጣው ሳልሞኔላ ታይፊ የሚባለው ባክቴሪያ በሰዎች ውስጥ ብቻ ነው የሚኖረው። ባክቴሪያው በበሽተኞች ደም እና አንጀት ውስጥ አለ። የተወሰኑ ሰዎች ከበሽታው ቢድኑም፣ ባክቴሪያው ግን ከውስጣቸው አይጠፋም። እነዚህም ሆነ በሽታው ያለቀቃቸው ሰዎች ባክቴሪያውን በሰገራቸው በኩል ያስወጡታል። ስለዚህ ባክቴሪያውን የያዘ ሰገራ ከሌላ ነገር ጋር ሲነካካ ይበክለዋል። ስለዚህ ይህ በሽታ እጅን እና ዕቃዎችን በደንብ የማያጥቡ እና የቆሻሻ ፍሳሽ ከመጠጥ ውሃ ቱቦ ጋር የመቀላቀል ዕድል ያለው ማህበረሰብ ውስጥ ይበዛል። ይህ ባክቴሪያ ሰውነታችን ውስጥ ከገባ በኋላ ወዲያውኑ ይባዙና ወደ ደማችን ይገባሉ። ሰውነታችንም ምላሽ ሲሰጥ ትኩሳት ይጀምረናል ማለት ነው። ሂስተሪ የበሽታው አመጣጥ ታሪክ ስለ በሽታው ለመጀመሪያ ጊዜ ገለጻ ያደረገው በ1829 ዓመተ ምህረት ፓሪስ ውስጥ አንድ ፈረንሳዊ ሐኪም ነው። የመጀመሪያው የተሳካ ክትባት የተሰራው በ1896 ዓመተ ምህረት ነው። በአሁን ጊዜ በበሽታው ከሚያዙት ሰዎች ከ1 እስከ 4% ይሞታሉ። ታይፎይድ ሜሪ የምትባለው ሴትዮ በኒውዮርክ ከተማ በ20ኛው ክፍለ ዘመን መጀመሪያዎቹ ላይ ትኖር የነበረች የምግብ ቤት አብሳይ ነበረች። ይህቺ ሴት በበሽታው ተይዛ ብትድንም ባክቴሪያው ከውስጧ ስላልጠፋ ይህንን ባክቴሪያ ለ46 ሰዎች ልታስተላልፍ በቅታለች። ከ46 ሰዎቹ 3ቱ ሰዎች ሞተዋል። ይህች ሴት ተጨማሪ ሰዎች እንዳትበክል ሲባል ከመንግስት ምግብ አብሳይነቷን አቁሚ ብትባልም እምቢ ስላለች ለሕዝብ ደህንነት ሲባል እስር ቤት ገብታለች። ኤፒዲሚዮሎጂ በሽታው ያለባቸው ሀገሮች ይህ በሽታ በእስያ፣ አፍሪካ፣ ደቡብ አሜሪካ፣ ካሪቢያ እና ኦሽኒያ ውስጥ ይገኛል። በዚህ በሽታ በዓለም በየዓመቱ 21.6 ሚሊዮን ሕዝብ ሲያዙ ወደ 200,000 የሚሆኑት ደግሞ ይሞታሉ። ተገቢው ጸረ ባክቴሪያ መድኃኒት በተገቢው ጊዜ ከተወሰደ በሽታው በ6 ቀናት የሆስፒታል ቆይታ በኋላ ይድናል። በጊዜው ካልታከመ ይህ በሽታ ገዳይ በሽታ ሲሆን ከማዕከላዊው የነርቭ ስርዓት ጋር በተያያዘ ለብዙ ሳምንታት ህመም ውስጥ ይከታል። የዚህ በሽታ አይነቶች የሚከተሉት ናቸው። ታይፎይድ ፊቨር ይህ ሳልሞኔላ እንቴሪካ ሳብስፒሺዝ እንቴሪካ ሴሮቫር ታይፊ ሳልሞኔላ ታይፊ በሚባል ግራም ኔጋቲቭ በሆነ ባክቴሪያ የሚከሰት በሽታ ነው። ፓራታይፎይድ ፊቨር ይህ አይነቱ በሽታ በ3 ይከፈላል፣ ኤ፣ ቢ እና ሲ። እነዚህን በሽታዎች የሚያመጡት ባክቴሪያዎች የሳልሞኔላ እንቴሪካ ሳብስፒሺዝ ሲሆኑ ስማቸውም እንደሚከተለው ነው። ፓራታይፊ ኤ ሾትሙለሪ also called S ፓራታይፊ ቢ ሄርሽፌልዲ also called S ፓራታይፊ ሲ። የኤ አይነቱ በሽታ በዓለም ላይ በብዛት የሚከሰተው በሽታ ነው። በአውሮፓ ግን የቢ አይነቱ በብዛት ይከሰታል። የሲ አይነቱ በሽታ በብዛት የማይከሰት በሽታ ሲሆን የሚከሰተውም በሩቅ ምስራቅ ውስጥ ነው። ነገር ግን የኤስ ታይፊ በሽታ ክስተት ከኤስ ፓራታይፊ በሽታ ክስተት ጋር ሲነጻጸር 10 እጥፍ ይሆናል። ኮዘዝ የበሽታው መነሻ ምክንያት
ይህ በሽታ ሳልሞኔላ ታይፊ በሚባል ባክቴሪያ የሚከሰት በሽታ ነው። ይህ በሽታ በሰዎች ውስጥ ብቻ ነው መኖርና መራባት የሚችለው። ይህ በሽታ በባክቴሪያው በተበከለ ምግብ ወይንም ውሃ ይተላለፋል። በተጨማሪም በበሽታው ከተያዘ ሰው ጋር ቅርብ ንክኪ ካለን ሊተላለፍብን ይችላል። ባክቴሪያውን የያዘ ሰገራ በእጃችን ስንነካ እጃችን ይበከላል። ከዚያም ሳንታጠብ ምግብ ካዘጋጀን ምግቡን ይበክለዋል። ከዚያም ይህን ምግብ ስንበላ ባክቴሪያ ወደ ሰውነታችን ይገባል። ይህ ባክቴሪያ በአንጀታችንን ውስጥ መራባት ስለሚችል በሰገራችን ውስጥ በብዛት ይገኛል። በሚከተሉት ምክንያቶች ይህ በሽታ ሊይዘን ይችላል። በባክቴሪያው የተበከለ ውሃ በመጠጣት፣ በባክቴሪያው በተበከለ ውሃ የታጠበ ፍራፍሬ በመብላት፣ ሰዎች በሽታው ኖሮባቸው እጃቸውን በደንብ ሳይታጠቡ ምግብ ሰርተው ስንበላ፣ ከሽንት ቤት ወጥተን እጃችንን በደንብ ሳንታጠብ፣ አፋችንን ስንነካ፣ በባክቴሪያው ከተበከለ ሐይቅ ወይንም ወንዝ ላይ የተጠመደ አሳን ስንመገብ፣ በባክቴሪያ ከተያዘ ሰው ጋር ከአፍ ጋር የተያያዘ የሥጋ ግንኙነት ስናደርግ። ሪስክ ፋክተርስ ለበሽታው ተጋላጭ የሆኑ ሰዎች ሕፃናት ለበሽታው ይበልጥ ተጋላጭ ሲሆኑ የበሽታው ምልክቶች ግን ከትላልቅ ሰዎች አንጻር አነስተኛ ነው። በሽታው ያለበት ሀገር የሄደ ሰው፣ የዚህ በሽታ ተመራማሪ የሆነ ሰው፣ ከበሽተኞች ጋር ቅርብ ግንኙነት ያለው ሰው፣ የተበከለ ውሃ የሚጠጣ ሰው ለበሽታው ይበልጥ ተጋላጭ ናቸው። ሲምፕቶምስ የበሽታው ምልክቶች በሽታው ከያዘን ከ1 እስከ 2 ሳምንታት በኋላ ምልክቶቹ መታየት ይጀምራሉ። ነገር ግን አንዳንዴ ከ3 ሳምንታት በኋላ ሊታዩ ይችላሉ። ይህ በሽታ ለብዙ ጊዜ የሚቆይ ኃይለኛ ትኩሳት እስከ 40 ዲግሪ ሴልሺየስ የሚደርስ ያስከትላል። ከፍተኛ ድካም ያስከትላል። የዚህ በሽታ ሌሎች ምልክቶች ድርቀት፣ ሳል፣ ራስ ምታት፣ የምግብ ፍላጎት እጦት፣ የሆድ ህመም፣ የጉሮሮ መቆሰል ናቸው። አንዳንድ ጊዜ የሚከተሉት ምልክቶች ሊታዩ ይችላሉ። ደም ከሰገራ መውጫችን መታየት፣ መወዛገብ፣ ተቅማጥ፣ በደረታችን እና ሆዳችን ላይ ፒንክ ከለር ያላቸው ምልክቶች መታየት። አንዳንድ ሰዎች ላይ ትኩሳቱ ከለቀቃቸው በኋላ የበሽታው ምልክቶች ተመልሰው ለ1 ወይንም 2 ሳምንት ሊታዩ ይችላሉ። በወቅቱ ካልታከምነው በሽታው አስከፊ ደረጃ ይደርሳል። ብዙ ጊዜ ይህ የሚከሰተው በበሽታው ከተያዝን ከ2 ሳምንት በኋላ ነው። በሽታው ሲጠና የአንጀት መድማትና የአንጀት መበሳሳትን ያስከትላል። የአንጀት መድማት ኢንቴስቲናል ብሊዲንግ ባክቴሪያው አንጀታችን ውስጥ በብዛት ሲራባ ይህ ሁኔታ ይከሰታል። የሁኔታውን አስከፊነት እየፈሰሰ ያለው የደም መጠን ይወስነዋል። አንጀታችንን ስለ መድማቱ የመጀመሪያው ምልክት ድንገተኛ የደም ግፊት መውረድ ነው። የሚከተሉት ምልክቶች የአንጀት መድማት ምልክቶች ናቸው። ድካም፣ የትንፋሽ መቆራረጥ፣ የነጣ ቆዳ መልክ፣ ፔል ካለር፣ የተዛባ ልብ ምት፣ ደም ማስታወክ፣ ከሰገራ ጋር የተቀላቀለ ደም፣ ጥቁር ሬንጅ የሚመስል መልክ ያለው ሰገራ። የአንጀት መድማት ሲከሰት ብዙ ደም ልናጣ ስለምንችል የደም ልገሳ ብላድ ትራንስፊውዥን ያስፈልገናል። የአንጀት መበሳሳት ኢንቴስቲናል ፐርፈሬሽን ይህ ሁኔታ እጅግ አደገኛና ገዳይ ሁኔታ ነው። አንጀታችንን ሲበሳሳ የአንጀት ፈሳሾች ወደ አብዶሚናል ካቪቲ ይገባሉ። ባክቴሪያውም አብሮ ይገባል። ይህ ሁኔታ ደግሞ ፔሪቶኒየም የሚባለውን የአብዶሚናል ካቪቲ ሽፋንን ያቃጥለዋል ወይንም ይበክለዋል። ኢንፍላሜሽን ኦር ኢንፌክሽን ይህም ሁኔታ ፔሪቶናይትስ ይባላል። የሚከተሉት ምልክቶች የአንጀት መበሳሳት ምልክቶች ናቸው። ከባድ የሆድ ህመም፣ ማቅለሽለሽ፣ ማስታወክ፣ የደም ኢንፌክሽን፣ ሴፕሲስ። ይህ ክስተት አስቸኳይ ሕክምናን ይፈልጋል።
አለበለዚያ ገዳይ ነው። ዳያግኖሲስ አንድ ቴስት የበሽታው ምርመራ ሐኪሙ በቅርብ ጊዜ ሌላ ሀገር ስለመሄዳችን የሄድንበት ሀገር የት እንደሆነ ውጪ ምግብ ድል ለመብላታችን የቅርብ ሰው ተመሳሳይ ነገር ማድረጉን ሊጠይቀን ይችላል። በተጨማሪም የደም የሰገራና የመቅኔ ምርመራ ይደረግልናል። የባክቴሪያው አይነት ለመለየት ደግሞ ተጨማሪ ምርመራዎች ይደረጉልናል። የደማችን ወይንም ሰገራችን ናሙና ይወሰድና ካልቸር ተደርጎ ታይፊ የሚባለው ይህንን በሽታ አምጪ ባክቴሪያ በካልቸር ውስጥ ያድግ እንደሆነ ይታያል። The test is called a blood culture or stool culture። አንዳንዴ ከባክቴሪያው ጋር